ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ። ድጋሚ ካራቺ ጋር መቼም አታዩንም ባይዙ አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው የምነግራችሁ፣ አያገባችሁም። እናንተ ግን የታላቅ እህቴ ህልፈት ማለት ነው። እሱም ግን ሳያስቆመኝ እሷን በደንብ አኩርቼ ሀገሬንም ማክሮቼ እናንተንም ማክሮቼ እንድመጣ በጸሎታችሁ ተታስቡኝ ይላል። ሰላም ዩቲዩብ እንዴት ናችሁ? አሁን ዛሬም እንደተለመደው እንግዲህ ከቲክቶክ መንደር ላይ ምን አነጋጋሪ ነገሮች ተፈጠሩ፣ ምን አስቂኝ ቪዲዮዎች ተለቀቁ የሚለውን ነገር በዚህኛው ቻናል እንመለከታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ወደ ቪዲዮዎቹ እንሂድ። ለነፍስሽ ደግሞ ኢየሩሳሌም፣ እኔ ለነፍሴ እንትን ነው የምሄደው፣ ዱባይ ነው የምሄደው። ዱባይ ነፍሴ እንደ ኢየሩሳሌም ደስ የሚላት ዱባይ ነው። ዱባይ 87ኛ ፎቅ ላይ እከክ ሳንኖር ኢየሩሳሌም ይሉት ለናለች እሷ እየኖረች አይ ጂጂ ሲዲዮ መች እንደምታረጅ ይመች። ሀበሻ ግን አብሮ መራብ እንጂ አብሮ መክበር አይመቸው። እውነት ወይስ ውሸት? ከጓደኛ ጋር ቸገረኝ ስትባባል ኑረህ ነገ አንተ ሰርተ መኪና ስገዛ ሌባ ነው ወይም ጠንቋይ ቤት ሄዶ ነው ይላል። እኛ ጋር ድህነት እንደ ቅድስና፣ ስኬት ደግሞ እንደ ወንጀል ነው የሚታየው። ስትወድቅ የሚያዝኑልህ ከአንተ በላይ ስለሆኑ እንጂ ስለሚወዱ አይደለም። ሰዎች አንተ እንዲሳካልህ ይፈልጋሉ፣ ግን በምንም ታምር ከነሱ በልጠህ እንድትገኝ አይፈልጉም። ስለዚህ ስኬትን በሚስጥር ያዘው። በሚስጥር መያዝ ጥሩ ነው። ሁሉ ነገር አይነገርም፣ ሁሉ ነገር አይወራም። አንዳንድ ነገሮችን ያዛርጋችሁ ማድረግ አሪፍ ነው። ደግሞ የሆነ ነገር ሳታርጉ አታውሩም ይባላልና ይሰራል እሱ ነገር። ጸጥ ብላችሁ ስራችሁን ስሩ። ማርገዝ እኮ ከወንድ ጋር እንትን ተደርጎ ተረገብግቦ ምናምን የሚመጣ ጉዳይ እኮ ነው። አንቺ ግን ሲጀመር ታረጋለሽ ምን? አንቺ ግን እስቲ አረበራ ጉኤል ወይኔ ጉዴ አዛማ ተረዛ አትጩ ትለኛለች እንዴ? ለቁጭ በልሹ ቤተ ክርስቲያን ነው የሚሄደው ምናምን ያለሽ ጉዴ። እኔ የምለው እንዴት ጠበሰሽ? እንዴት ጠየቀሽ? እንዴት ሰርጉ እንደዚህ ያረገሽ? እሺ በየትኛው ገዙ ነው ወተቱ ቢልሽ የሰጠሽው? ለማንኛውም አመነ ወይ አላመነም? አስረግዞ መክዳት እንዴት እንደሆነ እኔ ራሱ ሂጅ አስረግዤ አሳየዋለሁ። እናቱም ስትወልደው አላመነም ማለት ነው። አያቀኝም ማለት ነው። በስነ ስርዓት አያቀኝም ማለት ነው። የድሮ ፊልሞች ግን በጣም ጸዴ ናቸው። ይሄ ፊልም አሁን በቃ እንደዚህ ፈኒ የሆነ ፊልም የለ። ካራክተሮቹ ራሱ በጣም ይለያያሉ። የእሷ እንደዚህ መፍራት፣ የዚህችኛዋ ደግሞ የወንድ ካራክተር ጭራሽ አስረግዤ ነው ማሳየው። ሌላ ታሪክ ነው። ዛሬ ሽሮ አትስሪ ልቤ ስጋ እያለ ነው። ኪስህስ? ኪሴ ደግሞ ሽሮ ይላል። እንግዲህ ኪስህን አድምጥ። ወይኔ ብሬ። ኤአይ በጣም አሪፍ ነው። ልካችንን በኤአይ እየነገሩ ነው። ልካችንን ይመቻችሁ። ሚስ ወርልድ ትልቅ ፕሮግራም ነው። 130 ሀገራት የሚገኙበት እንደኔ ከተለያዩ ዓለማት አሸንፈው ሀገራቸውን ወክለው የሚመጡ እንስቶች ጋር የተለያዩ ፕሮጀክቶችን አብረን የምንሰራበት ትልቅ መድረክ ነውና እዛ ላይ የኢትዮጵያን ቆንጆ የሆነ ገጽታ ለማሳየት እኔም ታተሪ ለመስራት በእናንተ ፊት ቃል እገባለሁ። እንዲሁም ደግሞ ለምታውቁት በአብዛኛው አሁን ሚዲያ ላይ ሲተላለፍ የሰማችሁት ነገር አለ፣ የታላቅ እህቴ ህልፈት ማለት ነው። እሱም ግን ሳያስቆመኝ እሷን በደንብ አኩርቼ ሀገሬንም ማክሮቼ እናንተንም ማክሮቼ እንድመጣ በጸሎታችሁ ተታስቡኝ ይላል። ቀጣይ ውድድር ሚስ ወርልድ ፋይናሉ የሚሆነው ሴፕቴምበር 5 ላይ ነው። 130 ሀገራት ነው የሚገኙበት። እንደኔ ኢትዮጵያን ወክዬ እንደሚሄደውላ ከተለያዩ ዓለማት ሲመጡ የተለያዩ እንስቶች ይኖራሉ። በጣም ትልቅ ውድድር ነው። የተለያዩ ቻሌንጆች አሉት። ታለንት፣ ሄድ ቱ ሄድ፣ ቶፕ ሞዴል፣ መልቲሚዲያ አዋርድ፣ ቢዩቲ ዊዝ ፐርፐዝ የተለያዩ ቻሌንጆች አሉ። ይህንን ቻሌንጆች እንግዲህ አልፈን ለጥሩ ውጤት እንደምንበቃ ተስፋ አለኝ። እዚህ የተገኘን የባህልና ስፖርት ሴክተር አመራሮች እንዲሁም በተለያዩ ሚዲያ የሚከታተሉ ኢትዮጵያውያን በሚፈጠረው ሊንክ ድጋፍ የሚሰጥበትም ስለሆነ ለሞዴል ጥንካሬዋንም ታሳቢ በማድረግ ኢትዮጵያን ደግሞ በዓለም አደባባይ ከፍ እንድታደርግ ድጋፋችሁ እንዳይለይ እንደ ባህልና ስፖርት ሚኒስቴር ጥሬን አቀርባለሁ።
እንግዲህ አሁን ውድድሩ እየተካሄደ ነው፣ ቮትም እየተሰጠ ይገኛልና ሶሻል ሚዲያ ላይ በደንብ እየተንቀሳቀሰ ነው። እሷም ቮት አድርጉልኝ እያለች ነውና አሁን ብዙ ሰዎች ጋር የደረሰ ነው ቮት መደረግ እንዴት እንደሚቻልና ቮት አድርጉላት ሀዘን ላይ ናት። ስለዚህ ቢያንስ በዚህ እንኳን ተጽናና ትደሰትና ቮት አድርጉላት። ሰላም ነው አለ ሆስፒታል ነን አለ ስንት ነው የተናገር ራሱ ሊውጦ ነው ሆስፒታል አንተኛ በል ለምን አወጣች ታደርጉ የምርህን ነው አለች። ምን ነው ለምን ዋጥቶ ታዲያ ጓደኛዬ ከማድረግ በፊት አንድ 15 ደቂቃ ወሰደው ብለኝ ነው። እሷ ነች እንጂ መዋል ያለባት። ኧረ እንደ ውጭ እንደ የግዝና መከላከያ ሆስፒታል ነው አይተፈለገ። ጓደኛዬ ከማድረግ አንድ 15 ደቂቃ እሷ ነች መዋል ያለባት። ዋጣው መሰለኝ እንደው ምን ያደርግኛል? ይሄ ልጅ እንግዲህ የመነጽሩን ካሜራ እያደረገ በቃ ፕራንክ ተበጅቶኛል። ፖስት ፒል ወንድ ልጅ ሲወጣ አስባችሁ ግን የሚሳሳት ሊጠፋ አይችልም። የምር ይሄን የዋጠ ሰው አይጠፋም። የምር ነው። በድንጋጤ ለሱም ለሷ ማስወጥ ይሆናል። የኑሮ ውድነት ነው። ምን ያድርግ ይሄን ደብረታቦር የተገለጠ ፊቱን ድብራ ማዘር እዚህ ቡሄ ምናምን ሆያውዬ እየተባለ የራሳቸውን ጭፈራ ነው የሚጨፍሩት። እቺ ማዘር እንግዲህ በጣም ፈምሰዋል። እቺ ጭፈራቸው በቃ አይ ቲክቶክ ትልቅ ሳይ ትንሽ ሳይ በቃ ሁሉንም ነው በቃ ሙድ ቢያዝበት። ብዙ ጊዜ ወንድ ልጅ ሴት ልጅን ከማግባቱ በፊት የሚላት ነገር አለ። ልቤ ላይ ነገሺ፣ ደረቴን ተንተራሺ፣ አብረሽኝ ደንሺ፣ እሺ ደግሞ ይበልጣል ከሺ ነው የሚላት። ካገባት በኋላስ አትነዛነሺ፣ በጠዋት ተነሺ፣ ቁጣሽን ቀንሺ፣ ደግሞ ዝም ብለሽ አታለቃቅሽ፣ ደግሞ አትበልጭም እሺ ከሺ ነው የሚላት። በድሮ ጊዜ ፍቅር አለ ይባል ነበር። ሞር ፍቅራቸው የሚገላለጹት ደግሞ በሙዚቃ ነበርና ለምሳሌ በመሰረተ ልማት መጓደል ምክንያት ፍቅራቸው የተቋረጡ ዘፋኞች አሉ። ያንን ጋራ አቋርጠሽ ሁሌ ማለንሽ፣ ያንን ጋራ አቋርጠሽ ባሳብ ማይሽ፣ ያገሬ ልጅ እንደምንድነሽ። ሌላም አለ ደግሞ በጆቺ የዳሰስኩ እንዳላጫውትሽ ሰው ከማይደርስበት ጋራ ስር ነው ቤትሽ፣ ጋራ ስር ነው ቤትሽ። ጋራን ይለያያቸው አይደል? አብዛኛው ችግራቸው ጋራ ስለሆነ ጋራ ደግሞ አይፈርስ። ቢፈርስ ኖሮ ምናልባት የመገናኘት ቻንስ ነበራቸው። እንደዛም ሆኖ ግን ለመገናኘት ይሞክራሉ። ወንዱ ለምሳሌ ሴቷን ሲቀጥራት እንደዚህ ይላታል፣ አንቺ ተደጀን አባይ ቅርብ አይደለም ወይ 120 ኪሎ ሜትር በእግሯ አላስነካ እና እንደዛም ሆኖ ራሱ እሷ ትሄዳለች። ለዛም ነው የድሮ ሰዎች ወይም የድሮ ዘፋኞች ልባቸው ሰፊ ነው የሚባለው። ልባቸው ሰፊ ከሆኑት ዘፋኞች መካከል አንዱ መልካሙ ተበጀ ነው። እንዴት አትሉኝም? የልቤና አዳራሽ መኖር ያገዋለች ወይስ የምሯን ነው ወይ ትቀልዳል? እውነት ነው። የልቡን መኖሪያ አዳራሽ ካደረገች 2 ክፍል ቤት ነው ማለት ነው። የማጅ ማር ያበደን ተመችቶኛል። እሺ ቤተሰብ እንዳትታፈሱ ማድረግ ያለባችሁ 3 ነገሮች። አንደኛ ሚኒሻ አፍጥጦ ካየ ሩጥ። ሁለተኛ ሚኒሻ ካየ ሩጥ። ሶስተኛ ሚኒሻ ከያዘ ብር ስጥ። ይሄን ይመስላሉ። አመሰግናለሁ። አራዳው ሚኒሻ እባላለሁ። ፎሎ፣ ላይክ፣ ሼር አድርጉልኝ። አመሰግናለሁ። አረካሽኝ ወላሂ ራሱ ታብሶ እንዳይገባ ሩጥ ያበደ ነው። ግን ከተያዝከም ብርም ደግሞ አሪፍ ነገር ሊሆን ይችላል። አሁን ሳክተናል፣ መታፈስም ተጀመረ። ጉድ ነው። ድጋሚ ካራቼ ጋር መቼም አታዩንም። ባይዘው አላህ ምስክሬ ነው።
እኔ አሁን ይሄ ለእናንተ አይደለም ነው የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማንገናኝ ሰዎች ነን የሁለታችን። አሁን ይሄ ከራቼ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም። እናንተ ግን በጣም ይሄ ስራዎች እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላኛ አብረን አንሰራም ምንም አይነት ስራ። ምንድነው ደግሞ ራቼና ዩቲ አሁን የታገና መሽለታ ነው የራቼ ሰፈር ሄደሽ ምናምን ስትዝናኑ አልነበረ? ምን ተፈጠረ ዩቲ? ራቼና ዩቲ ይመለሳሉ። ቲክቶክ እኮ ትንሽ ድራማ ይፈልጋል፣ ይመለሳሉ። ስማባት ሞቼ ማለት ነው። ከዛ አይደለም ቆይ ቲክቶክ ላይ ሰምቼው ነው። ተይ በእናትሽ ሞቼ ማትበይኝ ነው ያንቺ ሞተሽ ማሰብ አልችልም። አንገቴ ተቆርጦ ማለት ነው። ተይ እባክሽ አንገቴ ተቆርጦ ከዛ አስክሬን መለየት ካለበት በምን ትለየዋለህ? ሰውነቴ ነው። አንገቴ ተቆርጧል፣ ፊቴን ማየት አልችልም። ከዛ ሞቻለሁ። በምንድን ነው የምትለየው የኔ መሆኑን? አስክሬን በጣም ቀላል ነው። በዚህ በምን በጣቶች የገባቶች የሆነ ነገር አይጠፋም። ጥፍር ምናምን ባይጠፋ ወይ ጠባሳ ይኖርብሻል። የሰውነት ቅርጽ አለ፣ ብዙ ነገር መለያለው። ተኛ ነኝ። እንደዚህ አይነት የመጠጥ ውድድር አይታችሁ አታውቁም። እዚህ ጋር እንደምታዩት እነዚህ ሰዎች ፊታቸው የቀረበላቸውን ከባድ መጠጥ እየጠጡ ተነስተው ወደ ቀጣዩ ዙር በእግራቸው መሄድ አለባቸው። እናም እያንዳንዱ ዙር ላይ የሚጠጡት ነገር በጣም እየከበደባቸው ስለሚሄድ መራመድ እንኳን እስኪያቅታቸው ድረስ ይሆናሉ። እስኪ ምናልባት ይህን ውድድር ያሸንፋል ብላችሁ የምታስቡት ጓደኛ ካላችሁ ሼር አድርጉለት። ለማንኛውም ግን እንዲህ ባለው ሁኔታ ከተወዳደሩ በኋላ ይህ ሰው መጨረሻ ላይ አሸናፊ ይሆናል። እስኪ ምናልባት በመጠጥ ልምዱ የምታውቁትና አሸናፊ ይሆናል ብላችሁ የምትገምቱት ጓደኛ ካላችሁ ቪዲዮን ሼር አድርጉለት። ቪዲዮ ከተመቻችሁ ደግሞ ፎሎ ማድረግ እንዳትረሱ። አስቡት አሁን ካልጠፋ ውድድር መጠጥ እየጠጡ መራመድ ውድድር መጠጡ በነፃ ከሆነ የሚወዳደር ሰው አይጠፋም። ግን ከባድ ወዲያው እዛው ጨልጣችሁ ወዲያው ተራምዳችሁ እዛው መጨለጥ ትንሽ ይከብዳልና የሚወርቅ ሰው ምናምን አይጠፋም። ይሄንን የሚያሸንፈው ሰውዬ በጣም ልምድ ሊኖረው ይገባል። ዶክተር አብይ ከከባድ አደጋ መትረፉ ተገለጸ። ዶክተር አብይ ባስተላለፈው መልእክት ቤተሰቦቼ እኔ በጣም ደህና ነኝ፣ ስራዬን በንቃት እየሰራው እገኛለሁ። ጤናዬን፣ ቤተሰቤንና ጉልበቴን መስዋዕት በማድረግ የህፃናትን እንቅልፍና ፈገግታ እመልሳለሁ። ነገር ግን አንዳንድ ሰዎች ለምን ሊጎዱህ እንደሚፈልጉ አላውቅም። በተለይም አብዝተህ የረዳቸው ሰዎች ክፉዎች ናቸው። ነገር ግን እግዚአብሔር ሁልጊዜ ከነሱ ክፉ ሐሳብ ሊጋርድህና ሊጠብቅህ በቦታው አለ። እናታችን ቅድስት ድንግል ማርያም ለሁላችሁም እና ለኛም አለች በማለት መልእክቱን በማህበራዊ ሚዲያ ገጹ አጋርቷል። ነገር ግን ምን አይነት አደጋ እንዴትና መቼ እንደተፈጠረ ከመግለጽ ተቆጥቧል። የሆነ ካለው መልእክት አንፃር አደጋው ዝም ብሎ አደጋ አይመስልምና ሰዎች የሆነ አደጋ እንዲፈጠር ያርገውበታል ብዬ አላስብም። ከባድ ይመስለኛል። የሰው ነፍስ ነገሩ ተጨካክነናል። አሁን በጣም ተጨካክነናልና ምንም ነገር ለማድረግ ሰዎች ዝግጁ ናቸውና የዚህን ያህል መጥፎ ነገር አላቅም። ከህፃናቶች ጋር ነው እንትን የሚለው የሚሰራው ምናምን አላ የሚያገናኘው ነገር ምንም አለ ብዬ አላስብም። ግን ከባድ ይመስለኛል። እንኳንም ተረፈ። የመኪና አደጋ በጣም ከባድ ነው። ባለፈው መኪናዎች ቢአይዲ አይተናል። በአንድ የሆነ ድድን ያለችውና መኪና አደጋ በጣም ከባድ ነው። እንኳንም አተርፈው። ብቻ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበር። ያሉትን አስተያየት ኮመንት ላይ ማስቀመጥ እንዳይረሳ። በቀጣይ ቪዲዮ ግን እስከምንገናኝ ይመቻችሁ። ቻው።